በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እውነተኛ ፍቅር የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች የተላከ ምዕራፍ 12 ከቁጥር 9 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ፍቅራችሁ ያለ ግብዝነት ይሁን፣ ክፉንም ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በራሱ ወደ ሕልውና የመጣ በራሱ አገር የመረጠ በራሱ ወላጆቼ እነዚህ ይሁኑ ያለ በራሱ የአካል ክፍሎቹን ያበጀ ለራሱ ነፍስን የሰጠ በራሱ የቆመ በራሱ የተንቀሳቀሰ በራሱ ያሸነፈ በራሱ የማረከ በራሱ የኖረ ማንም የለም። ሁሉ ከአንተ ነው። ጌታችን ሆይ እናመሰግንሃለን። ብድራት የሚገኝብህ አምላክ፣ ያገለገሉህን የማትረሳ ንጹሕ ጌታ፣ ለስምህ የተጋደሉትን ሁሉ በጽድቅ አክሊል የምታከብር የመጨረሻው ዳኛ፣ ያፈቀሩህን ከፀሐይ 7 እጅ አብርተው እንዲገለጡ የምታደርግ፣ ዘመናቸውን ለሰጡ ዘመን ሳያልፍባቸው በቤትህና በቅጥርህ የማይጠፋ መታሰቢያና ስምን የምትሰጣቸው፣ በስምህ የተደረገውን ቀዝቃዛ ውሃ አንድ ጽዋን የምትከፍል እግዚአብሔር በእውነት እናመሰግንሃለን። ስጦታህ ብዙ የሆነ እግዚአብሔር፣ እማይቆጠር ስጦታ ያለ ከመዝገብህ ሁሉን የምታጠግብ ጌታ፣ የአካል ክፍሎቻችን ሁሉ የአንተ ጸጋዎች ናቸው። እማንቆጥረው በየቀኑ የሚፈስም ብዙ ስጦታ አለ። ጌታ እግዚአብሔር ሆይ በእውነት እናመሰግንሃለን። የጸሎታችን መልሱ አንተነ፣ የልመናችንም ምላሹ አንተነ። እንደ አንተ የሚሰማን ማንም የለም። እንኳን የበላዮቻችን የበታቾቻችን የማይሰሙን፣ ልጆቻችን እንኳ የማያደምጡን፣ ተማሪዎቻችን እንኳ የማያደምጡን፣ ደቀ መዛሙርቶቻችን እንኳ የማያደምጡን ብንሆን፣ አንተ ግን ሁሉን ትሰማለህ፣ ሁሉን ታከብራለህ፣ ለሁሉ እንደሚያስፈልገው ትሰጠዋለህ። የሚፈልገውን ብትሰጠው ሁሉ ሟች ነው። የሚያስፈልገውን በመስጠት ግን በሕይወት ታቆየዋለህ። ካልሰጠኸው ይሞታል፣ ከሰጠኸውም ይሞታል። ካልሰጠኸው የሚሞት አለ፣ ከሰጠኸውም የሚሞት አለ። ለሁሉ ታደላድላለህ። እግዚአብሔር በእውነት እናመሰግንሃለን። ከንቱ በሆነው በዚህ ዓለም ከንቱ በሆነው ፍላጎታችን፣ ከንቱ በሆነው ምኞታችን
ዘለዓለማዊ ማኅተምን የምታሳርፍ መንገዱ ይሄ ነው ብለህ የቀኙን ጎዳና የምታሳይ እግዚአብሔር ልባዊ ምስጋና እናቀርብልሃለን። ሁል ጊዜ መማር ልማድህ ነው። አይተህ እንዳላየ ሰምተህ እንዳልሰማ ታልፈናለህ። ከአሸዋ የሚበዛውን ኃጢአታችንን ከትቢያ የሚበረክተውን ስህተታችንን አንተ በይቅርታ ታልፈዋለህ። እግዚአብሔር የዘላለም አምላክ ሆይ አንተ እንደኛ አይደለህምና በእውነት እናመሰግንሃለን። የተነሳው ሁሉ የተነሳው በአንተ ነው። ጉልበት ያገኘው፣ ሀብት ያገኘው፣ ጤና ያገኘው፣ ዝና ያገኘው፣ ከፍታ ያገኘው ሁሉ በአንተ ነው። እግዚአብሔር ሆይ የነገሮቻችን ሁሉ ምስጢሩ አንተ ስለሆንክ የበረከታችንም አድራሻ አንተ ስለሆንክ እናመሰግንሃለን። መልካምን ሁሉ የሰጠህን እግዚአብሔር እኛ ከፈጠርነው ክፉ ውጭ ከአንተ የመጣ አንድም ክፋት የለምና በእውነት እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅርበል። አገራችን ኢትዮጵያን ሕዝቧንና መንግሥቷን አቤቱ ይቅርበል። የፈጠርከውን የሰው ልጅ ሁሉ አቤቱ ይቅርበለው። ሰውን የምትወድ እግዚአብሔር ሆይ እንደ ቸርነትህ የሚያከብር ጸጋህን እንድትልክልን ሕፃናት በጥበብ የሚያድጉበት ወጣቶች እንደ ሰለስቱ ደቂቅ እንደነ ዳንኤል ላንተ ክብር አደግድገው የሚቆሙበት ጎልማሶች መንገዳቸውን በቃልህ የሚያቀኑበት ሽማግሌዎች ጥበብን ዕውቀትን ለታናናሾች የሚያስተምሩበት የተለያየውን አንድ የሚያደርጉበት ዘመንና ወራት እንዲሆን አቤቱ እንማልድሃለን። የተወደድከ አምላክ እግዚአብሔር ሆይ መንፈሳችን ቀዝቃዛ በሆነበት ነገር ሁሉ ዛሬ አቅምን እንድትሰጠን፣ በጸሎት እንድታበረታን፣ በፍቅር እንድታቀጣጥለን፣ ለምጽዋት እንድታነሳሳን፣ በጎ ለማድረግም እንድታተጋን፣ ሰዎችን ያንተ የሆኑትን ሁሉ ደስ ለማሰኘት ከእኛ የሚፈልጉትን ሁሉ ለመርዳት አቅም እንድትሰጠን አቤቱን ማልድሃለን። የተወደድከ አምላክ እግዚአብሔር ሆይ ጓዳችንን እንድትባርከው፣ ዘመናችንን እንድትባርከው፣ ምኞታችንን እንድትባርከው፣ አገልግሎታችንን እንድትባርከው፣ ውጥናችንን እንድትባርከው፣ ድምድማታችንን እንድትባርከው፣ የምንኖርበት ሀገር፣ የምንኖርበት ቤት፣ የምንኖርበት በረከት እንድትሰጠን አቤቱን ማልድሃለን። በጦርነት ለሚሰቃዩ ወገኖቻችን ሁሉ ቸርነትህንና ምሕረትህን እንድታበዛላቸው አቤቱን ማልድሃለን። በኢትዮጵያ ከተሞችና ገጠሮች ሁሉ ያንተ ሰላም እንዲሰፍን ለሱዳን ሕዝብ፣ ለኤርትራ ሕዝብ፣ ለየመን ሕዝብ፣ ለፍልስጤም፣ ለእስራኤል፣ ለሊባኖስ፣ ለኢራን፣ ለዩክሬን፣ ለራሻ ሕዝብ፣ ለመላው ዓለም ሰላም እንድታዝልን ሰላማዊ ኢየሱስ ክርስቶስ ለሁሉ የሰላም ፀሐይ እንድታወጣለት አቤቱን ማልድሃለን። ከሁሉ በላይ ፍጥረት ሁሉ አንተን በማወቅ ምድር ሁሉ አንተን በማስተዋል እንድትመላ አቤቱን ማልድሃለን። በዚህ ቀን ያረፉትን ሁሉ በአብርሃም በይስሐቅ በያዕቆብ እቅፍ እንድታኖርልን፣ ያዘኑትን እንድታጽናናልን፣ ያሉትን እንድታጸናልን አቤቱን ማልድሃለን። የታመሙትን እንድትፈውስ፣ የወደቁትን እንድታነሳ፣ የታሰሩትን እንድታስፈታ፣ የተሰደዱትን ከደጋጎች መንደር እንድታደርስልን፣ ወደ አገራቸው ለመመረስ የሚከጅሉትን ሁሉ በብዙ በረከት እንደ ያዕቆብ እንድትመልስልን፣ አስቡን ያሉትን በማይረሳ አእምሮ እንድታስብልን፣ ቅድስት ቤተ ክርስቲያናችንን እንድታጸናልን፣ ሃይማኖታችንን እንድታጸናልን አቤቱን ማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እውነተኛ ፍቅር የሚል ነው። ደስታ የሚሰጥ ነገር ሁሉ እውነት ያለበት ነገር ነው።
እውነተኛ ስንሆን ከሰው ውስጣዊ ነፍስ ጋር መገናኘት እንችላለን። እውነተኛ ስንሆን ሰማይ ያለ ከልካይ እንገባለን። እውነተኛ ስንሆን ገንዘብ ባናተርፍ ሕሊናን እናተርፋለን። እውነተኛ ስንሆን ሕዝብ ባይከበን የውስጥ ጤንነትን እናገኛለን። እውነተኛ ፍቅር፣ እውነተኛ ምጽዋት፣ እውነተኛ አገልግሎት ያስፈልገናል። እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። እግዚአብሔር ጋር ተቀጣጥረን የምንገናኘው በእውነት አድራሻ ነው። የእግዚአብሔር የቤት ቁጥሩ እውነት ነው። የእግዚአብሔር ከተማው እውነት ነው። የእግዚአብሔር ሰፈሩ እውነት ነው። እውነት ፋሽን አይደለችም፣ ጊዜ አያልፍባትም። እውነት ባሮችን የምኞታቸው ባሪያ የፍላጎታቸው ባሪያ የሆኑትን ነፃ ታወጣለች። እውነት ትፈልገናለች። እውነት ትመራናለች። መከተል ግን የኛ ምርጫ ነው። የሰው ልጆች ለጊዜያዊ ደስታ ብለው እውነትን ይገፋሉ። እውነት ግን ሲሰሟት መራራ፣ ሲቀምሷት መራራ ነች። ቆይታ ግን ሕይወትን ታጣፍጣለች። በጣር ውስጥ ያሉ ሰዎች ብዙ ጊዜ ሽማግሌ ጠርተው ንስሐ አባት ጠርተው እጅግ የሚፈልጓቸውን ሰዎች ጠርተው እውነትን ይናገራሉ። ስለዚህ የሰው ልጅ የመጨረሻው ሰዓት ላይ መናገር የሚፈልገው እውነትን ነው። የመጨረሻው ሰዓት ላይ መናገር የምንፈልገው እውነትን ከሆነ ለምን ዛሬ አንጀምረውም? የመጨረሻው ሰዓት ላይ የሰው ልጆች መዘመር ነው የሚፈልጉት። ብዙ ታዋቂ ዘፋኞች መዘመር ይፈልጋሉ። የመጨረሻው ዘፈን አይደለም፣ የመጨረሻው ዝማሬ ነው። መጨረሻ ላይ የምንፈልገውን ነገር መጀመሪያ ላይ ለምን አናደርገውም? እውነት ጣር ይዞን እንኳ በሰላም የምናርፍባት ናት። መንገደ ሰማይ የሚቃናው በእውነት ነው። ሰው በድፍረት የሚሞተው ከሞት ግርማ ጋራ በግርማ የሚገናኘው በእውነት ነው። እውነት የሞትን ግርማ ይገፋል፣ አስፈሪነቱን ያስቀራል። ስልጣን ባይኖራችሁ እውነተኛ ከሆናችሁ ባለስልጣን ናችሁ። ሀብት ባይኖራችሁ እውነተኛ ከሆናችሁ ሀብታም ናችሁ። 1000 ሰራዊት ከሚከባችሁ አንድ እውነት ከእናንተ ጋር ብትሆን ይሻላል። እውነተኛ ደስታ ያለው በዙሪያችን በተኮለኮሉ ሰዎች ሳይሆን በውስጣችን በተቀመጠ እውነት ነው። ታዲያ እውነተኛ ፍቅር አለን ወይ? እውነተኛ ፍቅር ካለን እኛም ደስታ አለን፣ ሰዎችንም ማስደሰት እንችላለን። የእውነተኛ ፍቅር መለኪያው ምንድን ነው? እርሱን እያየን ያለ ነው። ባለፉት ጊዜያት እውነተኛ ፍቅር ያለው ከግፈኞች ጋር አይተባበርም፣ በጎ ማድረግ ይወዳል፣ ሁሉን እንደ ወገኑ ያያል፣ ያከብራል፣ ይተጋገዛል ብለናል። ይተጋገዛል ብለናል። ሀገሬ መላው ዓለም ነው፣ ወገኔም የሰው ዘር ነው።
የምንለው ሰማያዊ ፍቅር ሲነካን ነው። በመጨረሻይቱ ቀን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም የሚለው ልጆቻችንን ስለማብላት ስለማጠጣት አይደለም። እናት አባቶቻችንን ስለመርዳት አይደለም። የመጨረሻው ቀን ጥያቄ ሩቅ ለሚመስሉ ሰዎች ያደረግነው ቸርነት ነው። ለማናውቃቸው ነገ ብድር ይመልሱ ይሆኖይ ብለን ለማንገምታቸው ሰዎች ያደረግነው ደግነት እርሱ ነው የሚመረመረው። ስለዚህ የመጨረሻው ቀን ጥያቄ ፍቅር ነው። ፍቅር ይፈርድልናል ወይም ይፈርድብናል። እውነተኛ ፍቅር እንዳለን ዛሬ እንቀጥላለን። ስድስተኛ መንፈሳዊ መነቃቃት አለው። እውነተኛ ፍቅር ያለው ሰው መንፈሳዊ መነቃቃት አለው። ቃሉም በመንፈስ የምትቃጠሉ ሁኑ ይላል። ፍቅር የባህሪ ገንዘባችን አይደለም። ፍቅር የባህሪ ገንዘቡ የሆነ የሰራዊት አምላክ እግዚአብሔር ነው። እኛ ከእግዚአብሔር ፍቅርን የተዋስን፣ የተቀበልን፣ የተመጸወትነን። በቤታችን ያለው አምፖል የሚያበራው በውበቱ በቅርጹ አይደለም፣ ሩቅ አገር ካለው የኃይል ምንጭ ጋር ተገናኝቶ ነው። ሕይወታችን በፍቅር የምታበራው ከእግዚአብሔር ፍቅር ጋራ ከእግዚአብሔር ዙፋን ጋራ ስትገናኝ ነው። ስለዚህም ራሳችንን ለመውደድም ሌሎችንን ለመቀበልም ከእግዚአብሔር ጋራ ህብረት ያስፈልገናል። እግዚአብሔር መንፈሰ ቀዝቃዛዎችን አይወድም። የግብር ይውጣ ስራውን በሚሰሩ ሰዎችም አይደሰትም። የእግዚአብሔርን ስራ በቸልታ የሚሰራ እርጉም ይሁን ተብሎ ተጽፏል። የእግዚአብሔርን ስራ አለመስራት እርግማን ነው። በቸልታ መስራትም እርሱም እርግማን ነው። የእግዚአብሔርን ስራ ንቁ ሆነን ትጉ ሆነን በቅዱስ ፍርሃት ሆነን በፍጥነት በቶሎ ማድረግ አለብን። የእግዚአብሔር የሆነውን ለመስጠት በጣም ፈጣን መሆን አለብን። የምስራቹን ለማድረስ በጣም ፈጣን መሆን አለብን። በመንፈስ የምንቃጠልበት እሳት ምንድነው ካልን የእግዚአብሔር ፍቅር ነው። መቼም የእግዚአብሔርን ስራ የምንሰራው በማስታወቂያ በውድድር አልፈን አይደለም፣ በደሞዝ ተደራድረን አይደለም። የእግዚአብሔርን ስራ የሚያሰራን ምንድነው ካልን የፍቅሩ ግለት ነው። እግዚአብሔር የጥቅም ሰራተኞች ሳይሆን የፍቅር አገልጋዮች ነው ያሉት። እግዚአብሔር የማስታወቂያ ሰራተኞች ሳይሆን ቀምሰውት ወደውት የሚመሰክሩለት አምላክ ነው። በመንፈስ መቃጠል አለብን። የእግዚአብሔርን ስራ በትጋት መስራት አለብን። ገና ዘላለም የምንኖረው እግዚአብሔርን ለማመስገን ነው። ገና ዘላለም የምንኖረው ለእግዚአብሔር ክብር ነው። ልብ አድርጉ፣ ሰማይ የሚቀጥለው በምድር የተጀመረው ነው። በምድር ምስጋና ያልጀመረ የምስጋና ዓለም በሆነው በሰማይ መኖር አይችልም። በምድር ፍቅር ያልጀመረ የፍቅር ዓለም በሆነው በሰማይ መኖር አይችልም። እውነተኛ ፍቅር ያለው መንፈሳዊ መነቃቃት አለው። ሁል ጊዜ ለጸሎት ትጉ ነው። ሁል ጊዜ ለበጎ ሥራ ትጉ ነው። ሁል ጊዜ ለአገልግሎት ንቁ ነው። እውነተኛ ፍቅር እንዳለን ምልክቱ ይሄው ነው። ልብ አድርጉ፣
ወንድምን የመውደድ ወይም የፍቅረ ቢጽ መገኛው ፍቅረ እግዚአብሔር ነው። እግዚአብሔርን መውደድ ነው። እግዚአብሔርን ስንወድ ወንድማችንን እንወዳለን። ወንድማችንን ስንወድ ሕግጋትን እንጠብቃለን። አባቶቻችን እንደሚነግሩን የአቂበ ሕግን የመጠበቅ መገኛው ፍቅረ ቢጽ ነው፣ ወንድምን መውደድ ነው። ምክንያቱም ወንድማችንን ከወደድን አንሰርቀውም፣ አትስረቅ የሚለውን ትእዛዝ እንፈጽማለን። በወንድማችን እሴት አንቀናም፣ አትመኝ የሚለውን ትእዛዝ እንፈጽማለን። ስለዚህም የአቂበ ሕግን የመጠበቅ መገኛው ወንድምን መውደድ፣ ወንድምን የመውደድ መገኛው እግዚአብሔርን መውደድ ነው ይሉናል። እግዚአብሔር የፍቅር ከተማ ነው። እግዚአብሔር የፍቅር ዓለም ነው። እግዚአብሔር የፍቅር ባህር ነው። እግዚአብሔር የፍቅር ነደ እሳት ነው። ከዛ ከእግዚአብሔር ፍቅር ፍሙም አይደለም የሚጫረውም አይደለም፣ ፍንጣሪው ከነካን ሕይወታችን ይለወጣል። እግዚአብሔር ጋር ደርሰን ያለ ፍቅር አንመለስም። እግዚአብሔርን አይተን ስራውን በቸልታ አንሰራም። ስለዚህም እውነተኛ ፍቅር ያለው መንፈሳዊ መነቃቃት አለው። ሰዎች መንፈሳዊ መነቃቃት የሚሉትና እግዚአብሔር መንፈሳዊ መነቃቃት የሚለው ለየራስ ነው። መንፈሳዊ መነቃቃት ማለት ራስን ማሟሟቅ አይደለም፣ የእግዚአብሔርን ትእዛዝ መፈጸም ነው። ለመጨረሻው ቀን ጥያቄ መዘጋጀት ነው። ሰባተኛ እውነተኛ ፍቅር ያለው ሰው እግዚአብሔርን ይፈራል፣ ለእግዚአብሔር ይገዛል። እግዚአብሔርን የሚፈራው ያጠፋኛል፣ ፈጥሮ እንዳልፈጠረ ያደርገኛል ብሎ አይደለም። እግዚአብሔርን የሚፈራው የፍቅር ፍርሃት ነው። የምንወደው ሰው የሚጠላውን ነገር አናደርግም። የምንወደውን ሰው ቅዱስ ፍርሃት አለን ለእርሱ። ለምንወደው ሰው ቅዱስ ፍርሃት አለን። ያ ፍርሃታችን ከስስት የሚመነጭ ነው። እርሱን ላለማጣት የሚመነጭ ነው። አንዳንድ ዘመናውያን የድሮ እናቶች፣ የድሮ ወላጆች ልጆቻቸውን እንደማይወዱ ያስባሉ ወይም ይናገራሉ። ምክንያቱን አምጡ ሲባሉ ልጆቻቸውን አይስሙም ነው የሚሉት። መሳምም አይሁድ አስሙ የለም ወይ? እንደውም ልጆቻቸውን በሙሉ አይን አያዩም። ያየሁት እንደሆነ ጣዖት ይሆንብኛል፣ ያየሁት እንደሆነ እሰስታለሁ፣ ያየሁት እንደሆነ አጣዋለሁ ስለሚሉ እግዚአብሔርን በልጁ ያያሉ። ስለዚህ ልጆቹም ይበረክታሉ። ልጆቹም ራሳቸውን ችለው የመቆም አቅም ያገኛሉ። እውነተኛ ፍቅር ያለው ለእግዚአብሔር ይገዛል። ለእግዚአብሔር እንደምትገዙ አንዱ ምልክቱ ምንድን ነው? ለአለቆቻችሁ ስትታዘዙ ነው። አለቆቻችሁ የበላዮቻችሁ የምታመልኩትን አምላክ የሚወዱት ለእነርሱ በትህትና ስትታዘዙ ነው። ያለ ልግመት ስትታዘዙ ነው። በፍቅር እሺ ስትሉ ነው። ወገኖቼ ሎሌ ሆኖ ጌታን መማረክ ይቻላል። ተራ ወታደር ሆኖ ጀነራልን መማረክ ይቻላል። ጠባቂ ሆኖ ንጉሱን መማረክ ይቻላል። በምን? በእውነተኛ መገዛት። ብዙ ክርስቲያኖችን ሰዎች ለመቅጠር የሚፈሩ ከሆነ ክርስቲያኖች ለአለቆቻቸው እየታዘዙ አይደለም ማለት ነው። እየተገዙ አይደለም ማለት ነው። በጸሎት ሰበብ ስንፍናን፣ በቤተ ክርስቲያን ሰበብ ስንፍናን፣ በአገልግሎት ሰበብ ስንፍናን የሚያዳብሩ ከሆነ ባለቆቻቸው ይጠላሉ።
የክርስቲያን አምላክ ስንፍናን ያበረታታል እንዲባል ያደርጋሉ። እግዚአብሔርን የሚፈራ ሰው እንጀራውን ያከብራል። እግዚአብሔርን የሚፈራ ሰው ለበላዩ ይታዘዛል። ወገኖቼ የአለቃና የጭፍራ ስርዓት ባይኖር ኖሮ ይህቺ ዓለም ካለፈች 8,000 ዓመት ሞልቷት ነበረ። ዓለም የሚሰነብተው የበላይና የበታች በመኖሩ ነው። ወላጆች አሉ፣ ልጆች አሉ፣ ባል አለ፣ ሚስት አለች፣ ንጉሥ አለ፣ ሕዝብ አለ፣ ካህን አለ፣ ምዕመን አለ፣ አገልጋይ አለ፣ ተገልጋዮች አሉ። የበላይና የበታች ስርዓት የሰውነት ልዩነት አይደለም፣ የሥራ ድርሻ ነው። እግዚአብሔርን የሚፈራ ሰው ስራውን ያከብራል፣ አለቃውን ያከብራል። 8ኛ እውነተኛ ፍቅር ያለው ሰው ተስፋ ያደርጋል። መጽሐፉ በተስፋ ደስ ይበላችሁ ይላል። ተስፋ 2 ጊዜ ያስደስታል። አንደኛ ሲሰማ፣ 2ኛ ሲፈጸም። እግዚአብሔር ተስፋ የሚሰጠን ድርብ ደስታ ሊሰጠን ፈልጎ ነው። ተስፋ በመነገሩ ብቻ ሐሴት ነው፣ በመፈጸሙም ለስዕለት ለደስታ የሚያበቃ ነው። በተስፋ ደስ ይበላችሁ። እግዚአብሔር ከሚያደርግልን ያደረገልን ይበልጣል። ያደረገልንን ነገር ገና አልተቀበልነውም፣ እሱም የዘላለም ሕይወት ነው። ገና አልወረስነውም፣ እሱም የዘላለም ሕይወት ነው። ገና አልደረስንበትም፣ እርሱም መንግሥተ ሰማያት ነው። በተስፋ ደስ ይበላችሁ። ክርስቶስ ይመጣል፣ ተስፋችን ነው። የመንግሥተ ሰማያት ደጃፍ ይከፈታል፣ ተስፋችን ነው። በተስፋ ደስ ይበላችሁ። በእግዚአብሔር መናገርና በእግዚአብሔር መፈጸም መካከል ልዩነት የለም። ያለውን ያደርጋል፣ ያደረገውንም ብሎታል፣ ተናግሮታል። እውነተኛ ፍቅር ያለው ተስፋ ያደርጋል። አጠገቡ ያለው ሰው እንደሚለወጥ ተስፋ ያደርጋል። የትዳር አጋሩ እንደሚለወጥ ተስፋ ያደርጋል። እኔ የምኖረው እግዚአብሔር ተስፋ ስላልቆረጠብኝ ነው፣ ስለዚህ በሰው ተስፋ አልቆርጥም ይላል። ወገኖቼ ለወደቁ ሰዎች የሚነሱበት ምርኩዙ ተስፋ ነው። ለወደቀ ሰው እግራችሁን ሰንዝራችሁ አትርገጡት፣ እጃችሁን ዘርጉለት ይነሳል። ተስፋችን ለብዙዎች ንቃ መዋቲ የሞትክ ተነሳ የሚል የትንሣኤ አዋጅ ነው። እውነተኛ ፍቅር ያለው ሰው ተስፋ አለው፣ በአገሩ ተስፋ አለው። ተስፋ አይቆርጥም። ነገሮች ጭልምልም ቢሉ እንኳ ተስፋ አይቆርጥም። ሁሉም ነገር ከድጡ ወደ ማጡ ቢሄድ እንኳ ተስፋ አይቆርጥም። ሌሊቱ አይን ቢወጉ የማያሳይ ድቅድቅ ጨለማ ቢሆንም ተስፋ አይቆርጥም። ተስፋ የክርስቲያን የመንገድ ካርታው ነው። ተስፋ ከሌለ ነገን ለምን እናፍቃታለን? በዚህ ዓለም ላይ የምንኖረው ጥቂት ዘመን ነው። የሚበዛው ዘመናችን ገና በመንግሥተ ሰማያት ነው። ስለዚህ ተስፋ ማድረግ አማራጭ የለንም። ከትላንቱ ከዛሬው የተሻለ ይመጣል። ያንን የሚነግረን ተስፋ ነው። 9ኛ እውነተኛ ፍቅር ያለው በመከራ ይታገሳል። ቃሉ በመከራ ታገሱ ነው የሚለው። የፍላጎታችን ሙላት ያለው ከጉልበት ይልቅ በትዕግስት ነው።
መሻታችን የሚፈጸመው ከጉልበት ይልቅ በመጠበቅ ነው። እግዚአብሔር ፍጥረትን ሁሉ በተስፋ አስገዝቶታል። የትዕግስታችን መሰረቱ ተስፋ ነው። በመከራ ታገሱ፣ ከዚህ ጨለማ ውስጥ ብርሃን ይወጣል ብላችሁ ተስፋ አድርጉ። ደግሞም ጨለማ ላይ ቢያፈጡት ያለ ሰዓቱ አይነጋም። ስለዚህ በመከራ ታገሱ። እኛ መከራን አደጋ እንለዋለን። እግዚአብሔር ግን መከራን የስልጠና ጣቢያ ነው የሚለው። እግዚአብሔር እኛን የሚያሰለጥነው በመከራ ውስጥ ነው። እውነተኛ ፍቅር ያለው ሰው በጸሎት ይጸናል፣ በመከራ ውስጥ ላሉትም ይማልዳል። እግዚአብሔር ይህንን መከራ ያመጣው ወደ ተሻለ ክብር ሊመራኝ ነው ብሎ ያስባል። ከምወደው ከእግዚአብሔር ከሚያፈቅረኝ ከእግዚአብሔር የምቀበለው ምንም ክፉ ነገር የለም ብሎ ያምናል። 10ኛ መንፈሳዊ ወዳጆቹን ያግዛል። ቅዱሳንን በሚያስፈልጋቸው እርዱ ይላል። ለሰው ሁሉ እርዳታ ማድረግ ይገባናል። በጎነትም ዘርና ሃይማኖት መምረጥ የለበትም። ነገር ግን ለቅዱሳን ለክርስቲያኖች በሚያስፈልጋቸው መርዳት አለብን። ለምን? ክርስቲያን በመሆናቸው ዘመዶቻቸው ክደዋቸዋል። ንብረታቸው ተወርሶ ከሀገር ተሰደዋል። ጌታን በመከተላቸው ክርስቶስን በመከተላቸው ይሄው ወደቁ፣ ተሰናከሉ ብለው የዓለም ሰዎች መሳለቂያ እንዳያደርጓቸው፣ የመከራ ማስተማሪያ ትምህርት ቤት እንዳያደርጓቸው ክርስቲያኖችን በሚያስፈልጋቸው መርዳት አለብን። አንድ ክርስቲያን አካለ ክርስቶስ ነው። ሲራቆት የክርስቶስ አካል ነው የተራቆተው። አንድ ክርስቲያን አካለ ወልድ ነው። እሱ ሲራቆት እሱ ሲራብ የተራበው ኢየሱስ ክርስቶስ እግዚእነ ጌታችን ኢየሱስ ክርስቶስ ነው። ስለዚህም በቀራንዮ አደባባይ ላይ እርቃኑን የተሰቀለውን ክርስቶስን መሸፈን ትፈልጋላችሁ? ይቻላል። የተራቆተውን ክርስቲያን አልብሱት። ውሃ ጠማኝ ብሎ በመስቀል ላይ የጮኸውን ክርስቶስን ማርካት ትፈልጋላችሁ? የተጠማውን ክርስቲያን እርሱን አርኩት። ዛሬም በዚህ ዘመን ክርስቶስ ተሰቅሏል። የክርስቶስ የመከራ ጓድ መሆን የምንፈልግ ከሆነ የተጨነቁ ክርስቲያኖችን መታደግ አለብን። ዛሬ በየስፍራው የሚታገቱ በየስፍራው የሚገደሉ ብዙ ክርስቲያኖች አሉ። ለኢትዮጵያ ቤተ ክርስቲያን ይሄ ዘመን ዘመነ ሰማዕታት ነው። ልጆቿ በብዙ መንገድ እያለቁ ነው። አብዛኛው በምድሪቱ ላይ እየሞተ ያለው ኦርቶዶክሳዊ ክርስቲያን ነው። በዚህም በሉት በዚያም በሉት እየሞተ ያለው እየቀነሰ ያለው ክርስቲያን ነው። የተቸገሩ ክርስቲያኖችን የተሰደዱ ክርስቲያኖችን በእውነት ማሰብ አለብን። ምክንያቱም የአካሉ ሕመም የማይሰማው በድን ነው። ሕያዋን ከሆንን አካሎቻችን ሲታመሙ ማዘን፣ መርዳት፣ መደገፍ አለብን። አንድ እጅ ሲደማ መላው አካል ይታመማል። ዓይን በስስት ያየዋል። አፍ ደግሞ ደሙን ይመጥለታል ወይም ደግሞ ያጸዳለታል። ሁሉ አካል ከዛ ህመምተኛ ጋር አብሮ መንቀጥቀጥ ይጀምራል። የአካል ዓለም ደስታውና ሐዘኑ የጋራ ነው። እኛ ክርስቲያኖች አካል ነን።
በእውነት ዛሬ ክርስቲያን ለክርስቲያን እየተረዳዳ አይደለም። እንደውም ክርስቲያኑ ክርስቲያኑን እየተጠራጠረ ከአሕዛብ ነው ወዳጅ የሚይዘው። ይሄ የቁልቁለታችን የውርደታችን ማሳያ ነው። 11ኛ እውነተኛ ፍቅር ያለው ሰው እንግዶችን ይቀበላል። እንግዶችን ለመቀበል ትጉ ይላል። እንግዶች በረከት ይዘው የሚመጡ እንጂ የእኛን በረከት ይዘው የሚሄዱ አይደሉም። እንግዶች እኛ እንጀራ ስናቀርብላቸው እነሱ ደስታ ያቀርቡልናል። እግዚአብሔር ወደ ቤታችን የሚመጣው በእንግዶች ነው። እንግዶችን መቀበል፣ መንፈሳዊ አባቶችን መቀበል ትልቅ በረከት አለው። አብርሃም እግዚአብሔርን በቤቱ ተቀበለ። ሎጥ ከመከራ የዳነው ቅዱሳን መላእክትን በእንግድነት ተቀብሎ ነው። እግዚአብሔር በእንግዳ ተመስሎ ይመጣል። እንግዶችን ለመቀበል ትጉ ነው የሚለው። በትጋት ከምንሰራቸው ነገሮች አንዱ ነው። 12ኛ እውነተኛ ፍቅር ያለው ሰው ስለ እርሱ ክፉ አመለካከት ያላቸውን በማዘን ይመለከታል። የሚጠሉት ሰዎች ስላላወቁት እንደሆነ ይገባዋል። ሕፃን ልጅ ቢቀየመን፣ ሕፃን ልጅ ቢሰድበን አናዝንበትም። አይምሮ ከእርሱ ጋር ያልሆነ ሰው ቢወረውርብን አንበቀለው። ምክንያቱም ያለበትን አለማወቅ እንረዳለን። ስለኛ ክፉ አመለካከት ያላቸው ሰዎች ስለኛ በቂ ዕውቀት የሌላቸው ሰዎች ናቸው። ራሳችንን ለማስረዳት አንኖርም። ራሳችንን ለማብራራት አንኖርም። ነገር ግን በክፉ ለሚመለከቱንም ማዘን መራራት አለብን። ታመዋል። ፍቅርን ከማጣት የበለጠ ሕመም የለም። 13ኛ እውነተኛ ፍቅር ያለው ሰው የሌሎች ደስታ የእርሱ እንደሆነ ያስባል። ወገኖቼ ሁሉ ሲቸገር መግቢያ ይታጣል። ሰው ሁሉ ያግኝ፣ ጠላታችሁ ሳይቀር እንዲያገኝ ጸልዩ። ካላገኘ የእናንተን ግኝት ነው ሲከታተል የሚውለው። የእናንተን ስጦታ ነው ሲያይ የሚውለው። የአብዛኛው ግጭታችን መሰረቱ ድህነት ነው። ሰው የራሱን የሚበቃውን ካገኘ ስለ ሌላው ለማሰብ ጊዜም አይኖረውም። በሌሎች ደስታ መደሰት አለብን። ሌላው ንብረት ሲያበጅ ደስ ሊለን ይገባል። ሌላው ሲከብር ደስ ሊለን ይገባል። ሲሾም ደስ ሊለን ይገባል። የኔ ሹመት ነው። የሚገርመው አንድ ከፍታ ላይ አንድ ሰው ሲደርስ የማያውቁት ይደሰቱለታል፣ የሚያውቁት ወዳጆቹ ይከፋሉ። ምቀኝነት የሚባለው ይሄ ነው። ቅንዓት የሚባለው ይሄ ነው። ሁልጊዜ ስንጸልይ ጌታ ሆይ በሌሎች ደስታ ማዘን አይደለም፣ የቀዘቀዘ ደስታ እንዲኖረኝ አልፈልግም፣ እባክህን እርዳኝ ብለን መጸለይ ያለብን። 14ኛ የሌሎች ለቅሶ የእርሱ እንደሆነ ያምናል። እውነተኛ ፍቅር ያለው ሰው ከሚያለቅሱ ጋር የሚያለቅስ ነው። ሌሎች ሲገደሉ እኔ ሰላም ነኝ አይልም። የሌላው ልጅ እንደወጣ ሲቀር የእኔ ልጆች ተሰብስበዋል አይልም። ዛሬ መከራችን የረዘመው ለምን ይመስላችኋል? እኔን ካልነካኝ ምን አገባኝ ስለምንል ነው። በአንዱ ሞት ላይ እንሰረጋለን፣ በአንዱ ጭንቅ ላይ እንሰረጋለን። መንገድ ዘግተው የሚጨፍሩትን ተመልከቱ። የጠገቡ በድሃ ሕዝብ ላይ ያዙ ይልቀቁኝ የሚሉ ሬሳ ረምርመው የተቀመጡ ባለጠጎችን አስቡ። ወጣ ስትሉ የወጣው አይገባም። ወጣ ስትሉ
የወጣው መንገዱን አይጨርሰውም። ቤተሰቡ መጣ መጣ እያሉት መንገድ ይቀራል። በሌሎች ሐዘን፣ በሌሎች መከራ ውስጥ ራሳችንን ማስቀመጥ አለብን። ዛሬ ሀገራችን እጅግ የጠገበ ጥቂት፣ እጅግ የተከፋ ብዙ የሚታይባት ሀገር ሆናለች። ሁለቱንም ጽንፍ ነክተናል። ጥጋቡ የውሸት ነው፣ ችግሩ ግን የእውነት ነው። በሌሎች ለቅሶ ማዘን አለብን። ትላንትና ሰሜን ላይ ብዙ ሕዝብ ሲረግፍ ብናለቅስ ኖሮ ዛሬ ወደ የሰፈር አይገባም ነበረ። ሞትን በሩቅ ነው ማውገዝ፣ ጭንቅን በሩቅ ነው መዋጋት። አለበዚያ ይመጣል። ዳር ሲነካ መሃል ዳር ይሆናል ይባላል። ለዚህ አልታደልንም ወገኖቼ። ስለዚህ መከራችን እድሜው እየረዘመ እድሜ ጠገብ እየሆነ ነው። 15ኛ እውነተኛ ፍቅር ያለው ሰው ወደ ሐሳብ አንድነት ይመጣል። በአንድ ሐሳብ ተስማሙ ይላል። እውነተኛ ፍቅር ካለን በአንድ ሐሳብ እንስማማለን። ሚስትህ የተለየ ሐሳብ ቢኖራት ክፉ አይደለም፣ ባላየኸው ጎን ታይበታለህ። ባልሽ የተለየ ሐሳብ ቢኖረው የተለየ ጾታ ስላለውን ያገባሽው ልዩ መሆኑ አስፈላጊ ነው። እግዚአብሔር ሲፈጥረን አንድ አይነት አድርጎ አልፈጠረንም። አንድ ሁኑ ነው ያለን። አንድ የሚሆንም የተቃረነ የተለያየ ነው። ተዋህዶ ብለን የምናምነው የማይጨበጥ መለኮት፣ የማይወሰን መለኮት፣ የሚጨበጥ የተወሰነ ስጋን መዋሃዱ ነው። ሁለት ተቃራኒ የሆኑ ነገሮች ወደ አንድነት ሲመጡ እርሱ ተዋህዶ ይባላል፣ እርሱ አንድነት ይባላል። ስለዚህ ወንድና ሴት አንድ ሆኑ ስንል ጾታቸው ተጨፈለቀ ማለት አይደለም። ወደ ሐሳብ አንድነት መምጣት ነው። ወደ ሐሳብ አንድነት መምጣት አለብን። መነጋገር የማይችል ሰው መዋጋት ይቀጥላል። እንደ ሰው ካልኖርን እንደ አራዊት ለመኖር ተፈርዶብናል። ስለዚህ ወደ ሐሳብ አንድነት መምጣት አለብን። መነጋገር አለብን። መደማመጥ አለብን። በስማ በለው መጣላት የለብንም። 16ኛ እውነተኛ ፍቅር ያለው ሰው ኩራትና ንቀት አይሰማውም። ፍቅር ትሁት ያደርጋል። እንኳን እውነተኛ ክርስትና እውነተኛ ፍልስፍና የገባው ሰው ትሁት ነው የሚሆነው። ኩራትና ንቀት የውድቀት ዋዜማ ነው። እኔ ማነኝና ኮራለሁ? አፈር ስጋ ተሸክሜ ባለቤቱም ከአልማዝ ከወርቅ አልሰራኝም፣ ከርካሹ አፈር ነው የሰራኝ። ትሁት እንደሆን ማንን እንቃለን? ራሱን ያስገኘ ማን አለ? ሁሉ የሥላሴ እጅ ስራ ነው። እንኳን ሰውን ውሻን እንድንንቅ አልተፈቀደም። ኩራትና ንቀት አይሰማውም። እውነተኛ ፍቅር ያለው ሰው ሕፃንም ሽማግሌም ለእርሱ እኩል ነው። የለበሰና ያለበሰ እያለ አይለይም። 17ኛ እውነተኛ ፍቅር ያለው ሰው የትህትናን ስራ ይሰራል። የትህትናን ስራ ለመስራት ይተጋል። ትሁት ይሆናል፣ ዝቅ ይላል፣ ከሌሎች ይማራል። ለሌሎች የምሰጠው ብቻ አይደለም ከሌሎች የምቀበለውም አለኝ ይላል። የትህትናን ስራ ይሰራል። የምንመጸውታቸው የምንረዳቸው እንኳ ቢኖሩ ሁልጊዜ የተቀባይነት መንፈስ ህመም አለውና ከነርሱ እንደምንወስድም አድርገን መስጠት አለብን። ያ
እነርሱንም ይታደጋል፣ የእኛንም ልብ ያሳርፋል። 18ኛ እውነተኛ ፍቅር ያለው ሰው አውቃለሁ ብሎ ምክር አይገፋም። መቼም በምድር ላይ ምክር አያስፈልገኝም ብሎ እንደሚኖር ሰው ተላላ ሰው የለም። እንኳን እኛ ኃያላን መንግስታት የቆሙት በምክር ነው። መካሪ ያላችሁ የምታማክሩት ሰው አለ። ያ ከሌላችሁ ሕይወታችሁ አደጋ ውስጥ ነው ያለው። እኔ ለእኔ ብቁ ነኝ ውሸት ነው፣ ውሸት ነው። የምትሄድበትን መንገድ ለማወቅ የሚመለሱትን ጠይቅ ይባላል። ሹፌሮቹን አይታችኋል። ወደዚያ የሚሄደው ሹፌር የሚመለሰውን ይጠይቃል። መንገዱ ሰላም ነው? ትራፊክ አለ ወይ ይላል። ራሱን ያስተካክላል። በድፍረት ይጓዛል። ፍጥነቱን ያስተካክላል። ምንሄድበትን መንገድ ለማወቅ የሚመለሱትን፣ የተማሩትን፣ እድሜ ጠገብ የሆኑትን እግዚአብሔር የገለጸላቸውን ማማከር አለብን። እውነተኛ ፍቅር ያለው ሰው አውቃለሁ ብሎ ምክር አይገፋም። የሀገራችን ትልቁ ውድቀታችን ምን ይመስላችኋል? ምክር መናቅ ነው። የበላይ የበታች ምክር ይንቃል። 19ኛ እውነተኛ ፍቅር ያለው ሰው በቀለኛ አይደለም። በቀልን ለእግዚአብሔር ይተዋል። ልብና ኩላሊትን እየወጋጋ መቅጣት ለሚችለው ለእግዚአብሔር በቀልን ይተዋል። መንግስት ባለበት ሀገር ላይ የበደላችሁን መቅጣት አትችሉም። ለሕግ አሳልፋችሁን የምትሰጡት፣ ብትቀጡ ተጠያቂ ናችሁ። ይህ ዓለም መንግስት አለው እግዚአብሔር ይባላል። እናንተ መበቀል የለባችሁም፣ ተበቃዩ እግዚአብሔር አለ። ወገኖቼ የጊዜ ጉዳይ ነው። ሁሉም የዘራውን ያጭዳል። ከሁሉ በላይ የሚያሳስበው የጎዱን ሰዎች ይቀጣሉ አይቀጡም አይደለም። እኛ በበጎ ስራ መጽናት አለብን ነው። 20ኛ እውነተኛ ፍቅር ያለው ሰው ለሰው ሁሉ መልካሙን ያስባል። ለጥቁሩ፣ ለነጩ፣ ለአውሮፓዊው፣ ለአፍሪካዊው መልካሙን ያስባል። ለዓለም ሁሉ ይጸለያል። ቤተ ክርስቲያን ዓለም አቀፋዊት ናት። ለዓለም ሁሉ ነው የምትጸልየው። ለዝናብ ለፀሐይ የምትጸልይ ቤተ ክርስቲያን ነች። ዝናብና ፀሐይ የሚወጣው የሚወርደው የትኛው ጎሳ ላይ ነው? የትኛው ግለሰብ ላይ ነው? ለሁሉ ነው። ፀሐዩን ጌታ የምታመልክ ቤተ ክርስቲያን ሁሉን ትወዳለች፣ ለሁሉ ትጸልያለች። ቤተ ክርስቲያን እኛ ነን። የቤተ ክርስቲያን አካል እኛ ነን። የእኛ ድምር ነው ቤተ ክርስቲያን የሚለውን ስም ያመጣው። ስለዚህ ለሁሉ ማሰብ አለብን፣ ለሁሉ መጸለይ አለብን። ሁሉ የሰው ዘር ልጃችን ነው። ሁሉ እህት ወንድማችን ነው። አንድም ባዳ የለብንም። ሀገሬ ዓለም ነው። መላው የሰው ዘር ዘመዴ ነው ማለት አለብን። እውነተኛ ፍቅር የሚለውን ርዕስ ፈጽመናል። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለሕዝባችን መባረክ ይሁን። እናመሰግንሃለን። ቅዱስ የኃያላን ኃያል የነገሥታት ንጉሥ የጌቶች ጌታ እግዚአብሔር ከፍ ከፍ እናደርግሃለን። ዳርም የለህ ጌታ ሆይ፣ ድንበርም የለህ ጌታ ሆይ፣ ስጦታህም ልክና መስፈሪያ የለው። ለሁሉ ትቸራለህ፣ ሳትቀበል ሳትበደር ሳይጎልብህ ለሁሉ ትሞላለህ። ተመስገን ጌታ ሆይ፣ እንደ ቸርነትህ ስላስተማርከን ነገር ሁሉ ዘወትርም ከምንጎድልበት ፍቅር እንደገና እንድንሞላ ፈቃድ ሆኗልና ክብር ተመስገን። በፍቅር ጸጋ ባርከን። የሕይወታችን ቅኝት ሁሉ ፍቅር ይሁን። ቸርነታችን በፍቅር ይሁን። አገልግሎታችን በፍቅር ይሁን።
የምንናገረው የምንፈላሰፈው ሁሉ በፍቅር ይሁንልን። እግዚአብሔር ሆይ ፍቅርን የሕይወት ቅመም አድርግልን። ለእነዚህ ለባሪያዎች ለእኔም ለባሪያ የፍቅር ዘመን እንዘዝልን። መለያየትን በአንድነት ሁከትን በሰላም ለውጥልን። ጌታ ሆይ እየጠፋ ያለውን ትውልድ ሁሉ በምድር ላይ እየሰለጠነ ያለውን ፍቅረ ነዋይ ሁሉ አንተ በቃል ኪዳንህ እንድትለውጥልን እንማጸናለን። ሀገራችንን ኢትዮጵያን በቸርነትህ እንድታስባት ለሚመሩን ሁሉ ክርስቶስ የሞተለትን ነው የምንመራው ብለው በቅዱስ ፍርሃት ማስተዳደር እንዲሆንላቸው፣ በዓለም ላሉ የነገስታት ጉባኤ ሁሉ ደግሞ በጎ ምክር እንዲፈስ፣ የተጨነቁ ህዝቦች ረፍት እንዲያገኙ አቤቱን ማልድሃለን። ይሄ ቀን የልቦናችን መሻት የሚፈጸምበት የዘመናት ጸሎታችን የሚሞላበት ቀን ይሁንልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።